ኮሎኔል መኮንን ተስፋ መስመር ላይ ይገኛሉ። ጤና ይስጥልኝ ኮሎኔል መኮንን ተስፋ። ጤና ይስጥልኝ ጋሽ ተስፋዬ፣ እንደምን ዋላችሁ? መልካም ሳምንት እመኛለሁ። ከፕሮግራሙ ጋር አብሮኝ የሚመሩት የቀድሞ የክኔሴት አባል አቶ ሽሎሞ ሞላም መስመር ላይ ይገኛሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ ተስፋዬ በድጋሚ። አዎ እንግዲህ ጋሽ ሽሎሞ እንደምን ዋላችሁ? ጤና ይስጥልኝ ኮሎኔል መኮንን ተስፋ። እንግዲህ ህዝቡን ለማረጋጋት ያህል የድርድሩ መክሸፉን አስመልክቶ እንዴት ነው አንዳንድ ሰዎች ስጋት ላይ ያሉበት ሁኔታ ላይ ነው። ጦርነቱ ይጀምራል አይጀምርም እስካሁን ድረስ ከእስራኤል የወጣ ምንም አይነት መረጃ የለም። በዚህ ሁኔታ ላይ ጦር ሰራዊቱ በምን ያህል ዝግጅት ላይ ነው አቶ ኮሎኔል መኮንን? ሲጀመር ጦርነቱ በእስራኤልም በአሜሪካም አልቋል የሚል ውሳኔ አልተወሰነም። የአስር ቀን ያህል የጦር ውጊያ ማቆም ነበር። በትላንትናው ዕለት ለድርድር ሲባል በፓኪስታን መንግስት መስተንግዶ የአሜሪካ ከፍተኛ ባለስልጣናት ምክትል ፕሬዚደንቱና ዊትኮፍ እንዲሁም ጀነራል ኩሽነር ያሉበት በኢራን በኩል ኢራን ከፍተኛ ባለስልጣናት የተወከሉበት ውይይት ነበር። ከዚህ ውይይት በኋላ ምክትል ፕሬዚደንቱ እንዳስታወቁት ምንም አይነት ልዩነት አልተፈጠረም በዚህ ስምምነት ላይ። አንደኛ ኢራን የማዳበርም ሆነ የኒውክሌር ፕሮጀክትን ማቋረጥ አልችልም የሚል አባባል አላት። ይሄ መሰረታዊ መብቴ ነው የሚል ሌሎችም ብዙ መስፈርቶች የጠየቁት ነበር። ሁለተኛው በዚህ ጦርነት ለወደመው ቁሳቁስና ተቋማት የሰው መሞት የሚል ካሳ የአሜሪካ መንግስት እንዲክሳት አቅርባለች። ሶስተኛው እና በተለይ የአሜሪካ ፕሬዝዳንትን የፈለጉት የሆርሙዝ በር የሚባለውን በሱም የሚያልፉ መርከቦችና ማንኛውም የጫነ መርከብ እስከ 2 ሚሊዮን ድረስ $2 ሚሊዮን ያህል ይክፈለኝ የሚል አቅርባለች። ጠቅለል ባለ ሁኔታ በዚህ ድርድር ላይ ምንም አይነት ትኬት ሳይኖረው የአሜሪካ ምክትል ፕሬዚዳንት ወደ አሜሪካ ተመልሰዋል። ኩሽነር እና ዊትኮፍ እስካሁንም በፓኪስታን ሀገር ይገኛሉ። ዘመሚያውን ስታይ ምንም እንኳ ለ10 ቀን የጦር ውጊያው በእስራኤል እና በአሜሪካ ጥምር ኃይል ይሁን እንጂ ኢራን ይሄን ጦርነት ለማቆም የምትፈልግ አይመስልም። መስሎ የሚታይም አይደለም ለወደፊቱም። ስለዚህ እንግዲህ እንደሰማነው በተለይ የውጭ ጋዜጠኞች በአሜሪካም ሆነ በእንግሊዝ የሚገኙ ኢራን እንደ ሀገር እንደ ተቋም ተጎድታለች፣ ተንቆጥቁጣለች። ይሄን ለማለት ነው እንግዲህ የኛም ጠቅላይ ሚኒስትር ትላንት ተናግረውታል። ከሞላ ጎደል ኢላማዎችን ከዛም በላይ መከላከያ ያሰባቸውን ኢላማዎች አውድሞ ተመልሷል። አንድ የቀረው የኒውክሌሩ ሁኔታ ነው። ያ ደግሞ ፕሬዚደንት ትራምፕ እንዳሉት ኒውክሌሩን የምንደራደርበት አይደለም፣ ኒውክሌሩ መጥፋት አለበት፣ የኒውክሌር ፕሮጀክት ለኢራን አይኖራትም የሚል አባባል ስላለ ወይ ወደፊት በድርድር ነገር መፍትሄ ያገኛል፣ ካልሆነ ግን በቅርቡ ቀን ከ8 ቀን በኋላ ወደ ጦርነት ተመልሰን በዛ የሚፈታ መስሎ ይታየኛል። አቶ ሽሎሞ። ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ ጋሽ ሽሎሞ። እኔ እንኳን ልጠይቅ የፈለኩት ሁርሙዝን በተመለከተ አንደኛ ሁርሙዝን ኢራን ትቆጣጠረዋለች ተብሎ አልታሰበም ነበር። በወታደራዊ እይታ በምታይበት ጊዜ እንዴት የአሜሪካ ወታደር እዛው አካባቢ በተለይ በኳታር እንዲሁም በተለያዩ ሳውዲ አረቢያ እንዲሁም በሌሎች ሀገሮች እንደውም አልፎ እስከ ህንድ ውቅያኖስ እዛ ላይ የእንግሊዝና የአሜሪካ ወታደራዊ ቤዞች አሉ እና እነዛ ያሉ እንዴት ኢራኖች ሁርሙዝን የዓለም አቀፍ
የባህር ቦታ ነው የኢራኖች አይደለም እና ያን ቦታ እስተሚዘጉትና እንዲያውም ከባህር ውስጥ ቦምቦችን እስተሚያጠምዱ ድረስ እንዴት ነው ይሄ የአሜሪካ ወታደር ውድቀት አይደለም ወይ ነው ወታደራዊ ውድቀት አይደለም ወይ ነው አንዱ ጥያቄ ምክንያቱም ይሄ አንዱ ሁለተኛ ደግሞ ሆርሙዝ አገልግሎት የሚሰጠው ለአውሮፓ ሀገሮች ለአሲያ ሀገሮች ለኤዥያ ሀገሮች እና ለአፍሪካ ሀገሮች ነው ስለዚህ የአውሮፓ ሀገሮች የሁሉ ሀገር በዚህ ጦርነት ላይ አሻግሮ ተመልካች ነው የነበረና የአሜሪካና የእስራኤል ለይህን ቦታ እንዲከፈት ወታደራዊ ውድቀቱ ለምን አስፈልጋቸው ማለትም ያ ቦታ ነዳጅ ካለፈበት ዓለም ጸጥ ይላል ስለዚህ አሜሪካና እስራኤል የፈለገ ይሁን እስራኤልም የምታገኝበት ቤንዚን ሌላ ቦታ ነው አሜሪካ የምታገኝበት ነውና ለምን በሌሎች ነገሮች ላይ አያተኩሩም ማለት እንዴት ነው የኡራኒየም እንዲወጣ ያላቸው የጦር መሳሪያ ማምረት ኬፓቢሊቲ ተመልሶ እንዳይመጣ ማድረግ ተጋላቢዎቻቸውን የጦር መሳሪያ እንዳያስይዙ የሚለውንና ከዛ ደግሞ መንግስቱ ውስጥ ለውስጥ እንዲገረሰስ በእነዚህ ነገሮች ላይ ለምን አያተኩሩም ለምን ነው ሆርሙዝን ልክ በሆርሙዝ አማካኝነት ጦርነቱ እንደቆመ የሆርሙዝ ጉዳይ በዓለም አቀፍ ደረጃ ኢኮኖሚክ ኬዎስ እንደፈጠረና ሌሎች ሀገሮች ጦርነቱ መተው ያልተሳተፉትንም እንዲያውም ለምን ጦርነት ከፈታችሁ ይያሉ ፈረንሳይ ስፔን ሌሎች ሀገሮችን ያወገዙን እና ለምን ነው ሆርሙዝ ይከፈት ይያለን አሜሪካ መንግስትና እስራኤል መንግስት የሚቆረቆሩት እኔ በዚህ በኩል ጥሩ ጥያቄ ነው በነገራችን ላይ ይህ በር የሆርሙዝ መጫኛና የመርከቦች ማለፊያ በር በእስራኤልም ለአሜሪካም ምንም አይነት አገልግሎት አይሰጥም አሜሪካ የራሷ የምታመርተው ነዳጅ አላት ወደ አውሮፓም የማውጣት እድል አላት ካናዳም አለ እንደዚሁ ይህ በር የሚጠቅመው ልክ አንተ እንዳልከው በተለይ የአውሮፓ ሀገራት በዚህ ጦርነት ላይ ያልተሳተፉ ይሄን ጦርነትም ያልፈለጉ ሌሎችም የአፍሪካ ሀገራት ነው እንጂ ለእስራኤልና ለአሜሪካ የዚህ ሆርሙዝ ማለፊያ በር መዘጋቱ ምንም አይነት ፋይዳ የለውም ሆኖም ግን እንደ ሀገር አሜሪካን የሚያህል ትልቅ ሀገር በዚህ ጦር ስትገባ የነበረውን ዓለማዊ ስምምነት ዓለማዊ መብት ማንኛውም መርከብ በነፃ የማረፍ መብት ነበረው ያ ኢራን በተለየ ሁኔታ የምትጠይቀው ጥያቄ ተቀባይነት ስለሌለው ምናልባት በዚህ ላይ የዓለም ተጽዕኖ ስለሚኖር በተለይ የአውሮፓ ሀገራት ተጽዕኖ ወደ አሜሪካም ስለሚኖር ያን ለመወጣት ብለው ይመስለኛል ዞሮ በርግጥ በቀጥታ እነዚህን ሀገራት እስራኤልና አሜሪካን የሚነካ አይደለም ግን ጦርነት እስከወጣ ድረስ ማስመለስና እንደ ቀድሞ እንደነበረው ማድረግ ይጠበቅብሃል ተገቢም ጥያቄ ነው ስለዚህ ይህ በዚህ እንዳለ በሀገራችን ላይ በአሁኑ በተለይ በመከላከያ በኩልና በአየር ኃይላችን ላይ የተገኘው ውጤት ታሪካዊ ነው ይህ ታሪካዊ ውጤት ግን እንዳለመታደል ሆኖ አንዳንድ የፖለቲካ አባላት አንዳንድ የድሮ የፖለቲካ ፓርቲ መሪዎች የነበሩ እያሳነሱት የሚጎዱት ዞሮ ግን የእስራኤልን ሀገርና እስራኤልን ሀገርና የእስራኤልን ሕዝብ የእስራኤልን መከላከያ ነው በማሳነስ ማሳደግ አትችልም በማሳደግ ነው ማደግ የሚቻለው ስለዚህ የፖለቲካውን ትተው እስራኤል ያደረገችው ድርጊት ታሪካዊ ዘላለማዊ መሆኑ ሲቀመጥ ለእስራኤል ፖለቲካዊ አግብቶ ግን መከላከያ ያደረገው አየር ኃይል ያደረገው ማሳነስ ተገቢነት የለውም ተቀባይነትም የለውም የቢቢን ወይም የቢንያሚን ኔታንያሁን ጥላቻ ካላቸው እሱን መወገዝ ይችላሉ የቢንያሚን ኔታንያሁ ቀጥታ ትዕዛዝ አየር ኃይልም ሆነ የታባጆር ሹም ወይም ካቢኔውም የወሰኑ ስለሆነ ይህ ውጤት የተገኘው ከሞላ ጎደል ሁሉን አግኝተናል ማለት አይደለም ከሞላ ጎደል ግን በቆራጥነት የተቀበሉት ውሳኔ ነው ይህ ውሳኔ እስራኤልን ታድጓታል ኢራንን አውድሟታል ኢራን ወደ 20 እና 30 ዓመት የተመለሰችበት ጊዜ አለ ስለዚህ ሌላው ቀርቶ በሊባኖስ ሀገር የሚደረገው ውጊያ እስካሁን አላቋረጠም ሊባኖስም ተንጠብጣቢ የጦር መሪዎቿ ሮኬቶችን መተኮስ አላቋረጡም እኛም በተለይ በጽዮን በሚገኘው ትልቅ የሺ ከተማ አየር ኃይላችን
ትልልቅ መሪዎችን እየመነጠረ ነው። ብታስተውሱ ከሆነ ሐሰን ነስራላ ባለፈው ጊዜ ጺዶን ከተማ ላይ ነበር እስራኤል የሸረሪት ድር ሀገር ናት የሚል አባባል የነበረው። እሱም ወደማይመለሰው ሲሸኝ ተከታዮቹም እየሞቱ እስራኤል ለአሜሪካ መንግስት ያስታወቀችው ነገ ይመስለኛል የሊባኖስ መንግስትና የእስራኤል መንግስት ቀጥተኛ ድርድር የሚያደርጉት። ያ ከሆነና በዛም በኩል ሰላም ከመጣ እስራኤል ያዘቻቸውን ቦታዎች ለካ ሰላም የሚፈጠርበትና ሊባኖስ እንደ ሀገር እስራኤል እንደ ሀገር በሰላም የሚኖሩበት ጊዜ ሊመጣ ይችላል። ካልሆነ ግን እነዚህን ሰፈሮች የሰሜን ሰፈሮች ለመታደግ ሲባል መከላከያ በያዛቸው ቦታዎችና ወይም አጠናክሮ ከያዛቸው በላይ አጠናክሮ የሚቆይበት ሁኔታ አለ። ይሄን ደግሞ በሂደት የምናየው ነው ማለት ነው። ኮሎኔል መኮንን ተስፋ በእውነት ጊዜ ቢኖር ጥያቄዎች ብንጠይቅ ደስ ይለን ነበር። በእውነት ጊዜ ስላጠረን ነው። ስለሰጡን ትንተና በጣም እያመሰገንን መልካም ሳምንት እመኛለሁ ኮሎኔል። እኔም በጣም አመሰግናለሁ። ደህና ቆዩልኝ።